ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም የትግራይ ጊዜያዊ አስተዳደርን የስልጣን ቆይታ ለተጨማሪ 1 ዓመት ማራዘም የሚያስችል ማሻሻያ አዋጅ መጽደቁን፣ በጋምቤላ ክልል የደቡብ ሱዳን ስደተኞችን ጨምሮ 1 ሚሊዮን ለሚጠጉ የክልል ነዋሪዎች የኮሌራ ክትባት በመሰጠት ላይ እንደሆነ መገለጹ፣ በአማራ ክልል ያለው ውጊያ እጅግ አሳሳቢ ደረጃ ላይ ደርሷል መባሉ፣ እንዲሁም ፖሊስ በእነ ብርቱካን ተመስገን ላይ ተጨማሪ 14 ቀን የምርመራ ጊዜ ማስፈቀዱንና ሌሎችን በዝርዝር የምንመለከታቸው መረጃዎች አካተናል። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውን ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ በጋምቤላ የደቡብ ሱዳን ስደተኞችን ጨምሮ 1 ሚሊዮን ለሚጠጉ የክልሉ ነዋሪዎች የኮሌራ ክትባት በመሰጠት ላይ ነው ተብሏል። በጋምቤላ ክልል የደቡብ ሱዳን ስደተኞች መጠለያ ካምፖችን ጨምሮ በሁሉም የክልሉ ዞኖች የሚገኙ ነዋሪዎች ላይ ትኩረት ያደረገ የኮሌራ ክትባት ዘመቻ መጀመሩ ተገልጿል። ለአንድ ሳምንት ይሰጣል በተባለው የኮሌራ ክትባት 1 ሚሊዮን የሚጠጉ ዜጎችን ተጠቃሚ ይሆናሉ ሲል የጤና ሚኒስቴር ባጋራው መረጃ አስታውቋል። ክትባቱን ያስጀመሩት የክልል ፕሬዚዳንት አለሚቱ ኡመድ ከጤና ሚኒስቴር ጋር በመተባበር ሲሆን ፕሬዚዳንቷ ለክትባቱ መሳካት የሚመለከተው ባለድርሻ አካላትና መላው የክልሉ ህብረተሰብ ትብብር እንዲያደርግ ማሳስበዋል። የጤና ሚኒስትር ዶክተር መቅደስ ዳባ በበኩላቸው በአገር አቀፍ ደረጃ ተላላፊና ተላላፊ ያልሆኑ በሽታዎችን ለመከላከልና ለመቆጣጠር ሁሉን አቀፍ ስትራቴጂ ተቀርጾ እየተሰራ ነው ብለዋል። እንደ መንግስታቱ ድርጅት መረጃ ከሆነ በጋምቤላ ክልል ከየካቲት 29 ቀን 2017 ዓ.ም ወዲህ በኮሌራ ወረርሽኝ የተያዙ 1320 ሰዎች ሪፖርት የተደረገ ሲሆን ከእነዚህም ውስጥ 29 ሰዎች ህይወት ማለፉን አስታውቋል። በጋምቤላ ክልል የተከሰተው የኮሌራ ወረርሽኝ በክልሉ በአፋጣኝ እየተስፋፋ ያለው የደቡብ ሱዳናውያን በጦርነት ሳቢያ ከቀያቸው በመሰደድ ወደ ክልሉ በመግባት ላይ በመሆናቸው ነው ሲል ድንበር የለሹ የሐኪሞች ቡድን ኤምኤስኤፍ አመልክቷል። ወደ ቀጣዩ መረጃችን ስናልፍ የህዝብ ተወካዮች ምክር ቤት ዛሬ ባካሄደው 22ኛ መደበኛ ስብሰባ ምክር ቤቱ የትግራይ ጊዜያዊ አስተዳደርን የስልጣን ቆይታ ለተጨማሪ 1 ዓመት ማራዘም የሚያስችል ማሻሻያ አዋጅ አጽድቋል። አዋጁ እስካሁን በስራ ላይ የነበረውን አዋጅ ቁጥር 359/1995 የሚተካ ሲሆን አዋጅ ቁጥር 1373/2017 ሆኖ በሁለት ድምፅ ተአቅቦ በአብላጫ ድምፅ ጸድቋል። አዋጁ ጊዜያዊ አስተዳደሮች ለሁለት ጊዜ እስከ 1 ዓመት ድረስ እንዲራዘሙ የሚያስችል ሲሆን በቅርቡ የስልጣን ጊዜው የተጠናቀቀውን የትግራይ ጊዜያዊ አስተዳደር ለተጨማሪ 1 ዓመት እንዲራዘም አስችሏል። የክልሉ መንግስት ሰላምና ደህንነትን ማስጠበቅ ካልቻለ፣ የሰብአዊ መብት ጥሰቶች ሲከሰቱና የክልሉ መንግስት እነሱን ለመቅረፍ ካልቻለ ወይም ህገ መንግስታዊ ስርዓት አደጋ ላይ በሚወድቅበት ጊዜ የፌዴራል መንግስት ጣልቃ ሊገባ እንደሚችልም የቀድሞው አዋጅ ይገልጻል። በተጨማሪም የክልሉ ምክር ቤትና ከፍተኛ አስፈጻሚ አካልን በማገድ ተጠያቂነቱ ለፌዴራል መንግስት የሆነ ጊዜያዊ አስተዳደር እንዲቋቋም ያስችላል። ይሁን እንጂ በአዋጁ ለጊዜያዊ አስተዳደሮች የ2 ዓመት የአስተዳደር ጊዜ ብቻ የሚሰጥ ሲሆን አስፈላጊ ሆኖ ከተገኘ ለ6 ወራት ሊራዘም ይችላል። ከአዋጁ ማሻሻያ ጋር በተያያዘ በተሰጠው ማብራሪያ ላይ ይህ የጊዜ ገደብ አሁን ካለው እውነታ ጋር የሚስማማ አይደለም በሚል መሆኑ የተገለጸ ሲሆን በጣም የተወሳሰቡ የጸጥታና የፖለቲካ ችግሮችን ለመፍታት ተለዋዋጭነት እንደሚያስፈልግም ተገልጿል። ትግራይ ክልልን እንደ ምሳሌ በመጥቀስ የ2 ዓመት የስልጣን ዘመን ቢያልፍም እንኳን በምርጫ አማካኝነት መደበኛ ክልላዊ መንግስት ለማቋቋም የሚያስችል ሁኔታ አልተፈጠረም ብሏል። ማሻሻያው ለፌዴሬሽን ምክር ቤት አፈ ጉባኤ የጊዜያዊ አስተዳደሮች የስልጣን ዘመን የማራዘም ስልጣን የሚሰጥ ሲሆን ውሳኔውን ምክር ቤቱ መደበኛ ስብሰባውን ሲያካሂድ መቅረብና መጽደቅ እንዳለበትም ይደነግጋል። በተጨማሪም ማሻሻያው እንደሚገልጸው ምክር ቤቱ የስልጣን ዘመኑን ለማራዘም ውሳኔውን ውድቅ ካደረገ ውድቅ ከተደረገበት ጊዜ አንስቶ በ4 ወራት ውስጥ ምርጫ መደረግ አለበት። እንዲሁም መደበኛ የክልል መንግስት አስተዳደር መመስረት እንዳለበትም ይደነግጋል። ጊዜያዊ አስተዳደሮችን በተመለከተ የፌዴሬሽን ምክር ቤቱ ወይም አፈ ጉባኤው የሚወስዱት ውሳኔዎች ጊዜያዊ አስተዳደሩ ትኩረት ሊሰጣቸው የሚገቡ ጉዳዮችን ሊያመለክቱ ይችላሉ። ይህም የፌዴራል መንግስትን ጣልቃ ገብነት ያስከተለውን ሁኔታ በዘላቂነት ለማስወገድና ህገ መንግስታዊውን ስርዓት ለማጠናከር የሚያስፈልጉ እርምጃዎች ተብለውም ተገልጸዋል። ማሻሻያውም የተደረገው ጠቅላይ ሚኒስትር አብይ አህመድ በቅርቡ ለምክር ቤት አባላት በሰጡት ማብራሪያ የስልጣን ዘመኑ ያበቃው የትግራይ ክልል ጊዜያዊ አስተዳደር ለሌላ ዓመት እንደሚራዘም መግለጻቸውን ተከትሎ ነው። በአመራሩ ላይም ለውጥ ሊኖር ይችላል ብለዋል። የጊዜያዊ አስተዳደሩን ስልጣን ማራዘም ህጋዊ ማሻሻያዎችን እንደሚጠይቅ አጽንኦት ሰጥተው የገለጹ ሲሆን አክለውም ነገር ግን ማንኛውንም ማሻሻያ ከማድረግ በፊት ተጨማሪ ግምገማ አስፈላጊ መሆኑን ተናግረዋል። በዚህ ግምገማ መሰረትና የፕሪቶሪያ የሰላም ስምምነትን በሚያከብር መልኩ ጊዜያዊ አስተዳደሩ እስከ መጪው ምርጫ ድረስ ይቀጥላል ሲሉም ተናግረዋል።
ወደ ቀጣዩ መረጃችን ስናልፍ በአማራ ክልል የቀጠለው ውጊያ እጅግ አሳሳቢ ደረጃ ላይ መድረሱን መረጃዎች እየወጡ ነው። ለሳምንታት በአማራ ክልል ከባድ ጦርነት መቀስቀሱ የተነገረ ሲሆን አሁንም ድረስ መቀጠሉ በሰፊው ይሰማል። የፋኖ ኃይሎች ዘመቻ አንድነት ያሉትን ጥቃትን በመንግስት የጸጥታ ኃይሎች ላይ መክፈታቸው እየተነገረ ሲሆን መንግስትን በአጸፋው በታጣቂዎቹ ላይ ዘመቻ መጀመሩ ይነገራል። በጎንደር፣ በጎጃም፣ በሸዋና በወሎ የተለያዩ አካባቢዎች የጥይት ጩኸት መሰማቱ እንደቀጠለ መሆኑን የአካባቢው ምንጮችም ያረጋግጣሉ። መከላከያ ሰራዊት ባለፈው ሳምንት መገባደጃ ይፋ ባደረገው መግለጫ በአማራ ክልል የሚንቀሳቀሱ ታጣቂዎች ምግበይ ኃይል በተባሉት በትግራይ ሰራዊት ጄኔራል ስልጠናና እገዛ ጥቃት ከፍተውብናል ሲል መግለጹ የአማራ ክልል ቀውስ ወደ ትግራይም ተሻገረ የሚል ጥያቄን ያጫረ ነበር። በአማራ ክልል የተጠናከረውን ውጊያ በማቀነባበር የተወነጀሉት ብርጋዴር ጄኔራል ምግበይ ኃይል ግን በወቅቱ በሰጡት መግለጫ ከፕሪቶሪያ ውል ውጪ የሚደረግ እንቅስቃሴ በትግራይ በኩል የለም ማለታቸውንም መዘገባችን አይዘነጋም። የሰሞኑ የአማራ ክልል ግጭት ግን ከመከላከያና ከትግራይ ጦር የመግለጫ ልውውጥ ባለፈ አሰቃቂ ሰብአዊና ቁሳዊ ውድመት በአማራ ክልል እያደረሰ ያለ ጉዳይም ሆኖ ነው የሰነበተው። የአማራ ክልል ፕሬዝዳንት አቶ አረጋ ከበደ በበኩላቸው የፋኖ ኃይሎችን ከጥቂቶቹ በስተቀር መደምሰስ መቻሉን በቅርብ ጊዜ ተናግረው ነበር። የቀረ መልሶ ግንባታ ነው ሲሉ በተደመጡበት በዚህ ንግግራቸው በክልሉ ሲንቀሳቀሱ የቆዩ ታጣቂዎችን ለማጥፋትና የጸጥታ ስጋት የማይሆኑበት ሁኔታ ለመፍጠር መንግስታቸው መቃረቡንም ገልጸው ነበር። ይሁን እንጂ ይህ ከተነገረ በጥቂት ጊዜ ልዩነት የሰሞኑ ከባድ ጦርነት ሲፈነዳ ነው የታየው። በድሮና በሌሎች ከባድ መሳሪያዎች ጭምር እየታገዘ የሚካሄደው ውጊያ ማየሉም ይነገራል። ከሚሊሻና ከአድማ ብተና ኃይል ጀምሮ በኮማንዶና በአየር ወለድ እዞች ተደግፎ ጭምር ከፋኖ ጋር የሚካሄደው ውጊያ አልፎ አልፎ በረድ የሚል አዝማሚያ ቢያሳይም ነገር ግን ከሰሞኑ ተጠናክሮ መቀጠሉ እየተገለጸ ነው። የአማራ ክልል በጦርነት የተነሳ እየወደመና ወደ አስከፊ ቀውስ እየገባ ነው የሚለው ስጋት ከተለያዩ አቅጣጫዎች ቢስተጋባም ነገር ግን በመንግስትም ሆነ በተፋላሚ ኃይሎች መካከል ነገሩን ጋብ ማድረግ አዝማሚያም ሆነ ምልክቶች አይታዩ። ከሰሞኑ መንግስት አስመረኩት ያለው በመንግስት ሚዲያዎች ምስሉ ሲሰራጭ ታየው የአድማ ብተናና የሚሊሻ ኃይል ብዛት ጦርነቱን መንግስት ለመቀጠል መወሰኑን አመላካች እንደሆነም እየተገለጸ ነው። በሌላ በኩል የአማራ ክልል ግጭትን በሰላም ለመፍታት መፍትሄ ይዘን መተናል የሚሉ የሰላም ምክር ቤት አባላት ከታጣቂዎችም ሆነ ከመንግስት አመኔታና ድጋፍ አለማግኘታቸውን ሲናገሩ መደመጡ ሁኔታ ወደ ባሰ ቀውስ እንደሚያመራም ጠቋሚ ተደርጎ እየቀረበ ነው። ጠቅላይ ሚኒስትር አብይ አህመድ በቅርቡ በፓርላማ በሰጡት ማብራሪያ መንግስታቸው ለሰላም ዝግጁ መሆኑን መናገራቸው አይዘነጋም። ስለሆነም የአማራ ክልል ቀውስ በቅጡ ካልታሰበበትና በሰላማዊ መንገድ እልባት ካልተገኘለት እስካሁን ከተጠቀሱት በተጨማሪ አገር ወደ መበተን አደጋ ሊያመራ የሚችል የከፋ ዕድል መኖሩንም ብዙዎች ይናገራሉ። ድርድር መፍትሄ ቢሆንም የተደራዳሪዎቹ የችግር ድርሻን እንደተጠበቀ ሆኖ መንግስት በእስካሁኑ ብልጣ ብልጥነት በተሞላ ባሉት መንገድ ከሄደ ግን ድርድር ፍሬ እንደማያፈራም አንዳንድ ግለሰቦች አስተያየታቸውን ሰጥተዋል። ድርድሩና የድርድር ጥሪው በሐቀኝነት የሚደረግ እንጂ በመደራደር ስም ከሌሎች ታጣቂዎች ጋር እንደተፈጠረው አመኔታ የማይጣልበትና ተመልሶ የሚፈርስ ውል መፈራረምን ብቻ ዓላማ ያደረገ መሆን እንደሌለበትም ብዙዎቹ አስተያየታቸውን ሰጥተዋል። ወደ ቀጣዩ መረጃችን ስናልፍ የአዲስ አበባ ከተማ አስተዳደር በኤሌክትሪክ የሚሰሩ 100 አውቶቡሶችን በዛሬው ዕለት መጋቢት 23 ቀን 2017 ዓ.ም ስራ ማስጀመሩን አስታውቋል። የከተማዋ ነዋሪ የትራንስፖርት ችግር የሚያቃልሉ ናቸው ሲልም ገልጿል። አውቶቡሶቹ የአይቲኤስ ኢንተለጀንስ የትራንስፖርት ስርዓትና የኤፍሲኤስ የታሪፍ ስብስብ ስርዓት ቴክኖሎጂን በተቀናጀ መልኩ በስራ ላይ ያዋሉ መሆናቸውንም ገልጿል። አውቶቡሶች ከአየር ብክለት ነጻ፣ ምቹ፣ በአንድ ጊዜ በርካታ የሰው ቁጥር ማጓጓዝ የሚችሉ ዘመናዊና ተደራሽ አስተማማኝ ናቸው ሲልም ጠቁሟል። ለአውቶቡስ ብቻ በተፈቀደ መስመር ስለሚጓዙ ፈጣን አገልግሎት የሚሰጡ እንዲሁም ለነዳጅ ወጣ የነበረውን ወጪ የሚቀንሱ ናቸውም ተብሏል። ወደ አገልግሎት የገቡት እነዚህ 100 የኤሌክትሪክ አውቶቡሶች በዛሬው ዕለት በሁሉም የከተማዋ አቅጣጫዎች ለነዋሪዎች ነጻ የትራንስፖርት አገልግሎት እንደሚሰጡም ጠቁሟል። ወደ ቀጣዩ መረጃችን ስናልፍ ፖሊስ በእነ ብርቱካን ተመስገን ላይ ተጨማሪ 14 ቀን የምርመራ ጊዜ አስፈቅዷል። ፍርድ ቤቱ ለፖሊስ ተጨማሪ 14 ቀን የምርመራ ጊዜ የሰጠባቸው ተጠርጣሪዎችን ብርቱካን ተመስገን፣ ነብዩ ጥዑመ ልሳን የኢቢኤስ ቴሌቪዥን ስራ አስኪያጅ፣ ታሪኩ ኃይሌ የአዲስ ምዕራፍ ፕሮግራም ዋና አዘጋጅ፣ ደረጀ ሉቃሌ፣ ሄሊና ታረቀኝ፣ ንጥር ደረጀና መታገስ አለሜ ናቸው። በተጠረጠሩበት የሽብር ወንጀል ፖሊስ የምርመራ ስራዬን በሰውና በሰነድ ማስረጃ በስፋት ማጣራት እንድችል 14 ተጨማሪ ቀናት ይፈቀድልኝ ሲል ባሳለፍነው አርብ ጠየቁን ተከትሎ ፍርድ ቤቱ በዛሬው ዕለት የፖሊስን ጥያቄ በመቀበል 14 የምርመራ ቀን መፍቀዱም ተገልጿል።
ወደ ቀጣይ መረጃችን ስናልፍ የሱዳን ፈጥኖ ደራሽ ኃይል አዛዥ ጀነራል መሐመድ ሐምዳን ዳጋሎ ሄሚቲ ሰራዊታቸው ከዋና ከተማዋ ማፈግፈጉን ተከትሎ ጦርነቱ እስካሁን አላበቃም የሚል መልእክት አስተላልፈዋል። ባለፈው ሳምንት በካርቱም ከተማ መዳረሻና በከተማዋ በተደረገ ጠንካራ ውጊያ የመከላከያ ኃይሉ የፈጥኖ ደራሹን ይዞታ ማስለቀቁን በሰፊው ተዘግቧል። የድል ባለወረፋ የሆኑት የመከላከያው አዛዥ ሌተናል ጀነራል አብዱል ፈታህ ብርሃን የፈጥኖ ደራሽ ኃይሉን ሙሉ ለሙሉ ከዋናው ከተማ ማስለቀቃቸውን ተናግረዋል። ጦራቸው ድል ከሆነ በኋላ በማህበራዊ ትስስር ገጻቸው ብቅ ያሉት ጀነራል ዳጋሎ ከዋና ከተማው በወታደራዊ ስትራቴጂ ማፈግፈጋቸውን ተናግረዋል። አያይዘውም ጦርነቱ አላበቃም ብለዋል። ሁለተኛ ዓመቱን የተሻገረው የሱዳን የእርስ በርስ ጦርነት 50 ሚሊዮን ሰዎችን ለረሃብ አጋልጧል። 12 ሚሊዮን የሚሆኑትን ደግሞ ለስደት ሲዳርግ በ10 ሺዎች የሚቆጠሩ ንጹሃንን ህይወትም ቀጥፏል። ወደ ቀጣይ መረጃችን ስናልፍ በኦቲዝም ዙሪያ የሚሰሩ ማዕከላት በመድኃኒት እጥረት መቸገራቸውን ገልጸዋል። ማዕከላቱ በቤት ኪራይ፣ መደበኛ ትምህርት ለማግኘት መቸገር እንዲሁም በመድኃኒት እጥረት እየተፈተኑ መሆኑን ተናግረዋል። ከዛሬ 18 ዓመት በፊት ከ15000 ህጻናት አንዱ ከኦቲዝም ጋር ይወለድ ነበር። አሁን ላይ ከ36 ህጻናት አንዱ ከኦቲዝም ጋር ይወለዳል። የችግሩ የመከሰት እድል ከፍተኛ ቢሆንም ተገቢው ትኩረት አልተሰጠውም ተብሏል። ከዛሬ ጀምሮ ለአንድ ወር ያክል በላቀ የአጋር ተሳትፎ አካላት አካታችነትን በማጎልበት በኢትዮጵያ የኦቲዝም ተቀባይነትና አገልግሎት ተደራሽነት ማሻሻል በሚል መሪ ቃል የኦቲዝም ወር ይከበራል። በወሩም ዓለም አቀፍ የኦቲዝም ግንዛቤ ማስጨበጫና ኦቲዝም ያለባቸው ልጆች መቀበል ላይ ትኩረት ተደርጎ እንደሚሰራም ተገልጿል። በተለያዩ የአገሪቱ ክፍሎች የኦቲዝም ማዕከላት እየተገነቡ መሆኑም ተገልጿል። መቀሌ፣ ቡታጅራ፣ ወላይታ ሶዶን ጨምሮ 13 የኦቲዝም ማዕከላት ሊከፈቱ መሆኑም ተገልጿል። በኒያ ፋውንዴሽን ስር የጆይ ኦቲዝም ማዕከል የመጀመሪያ ምዕራፍ ግንባታ ስትራክቸራል ስራ ሙሉ ለሙሉ መጠናቀቁም ተገልጿል። የኦቲዝም ወር በኢትዮጵያ ለ23ኛ ጊዜ በዓለም አቀፍ ደረጃ ደግሞ ለ17ኛ ጊዜ ይከበራል።